መዝሙረ ዳዊት 121 ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮችሽን በአደባባይሽ ቆሙ። ኢየሩሳሌምስ እርስ በርሷ እንደተገጠገጠች ከተማ ተሰርታለች። የእግዚአብሔርን ስም ያመስግኑ ዘንድ ለእስራኤል ምስክር ሊሆኑ የእግዚአብሔር ነገዶች ወደዚያ ይወጣሉ። ዙፋኖች በዚያ ለፍርድ ተቀምጠዋልና። የዳዊት ቤት ዙፋኖች ለኢየሩሳሌም ሰላምን ለመኑ። አንተንም ለሚወዱ ልማት ይሁን። በኃይልህ ሰላም በጌጠኛ ቤትህም ልማት ይሁን። ስለ ወንድሞቼ ስለ ባልንጀራዎቼም በውስጥሽ ሰላም ይሁን አልሁ። ስለ አምላካችን ስለ እግዚአብሔር ቤት ለአንቺ መልካምነትሽን ፈለጉ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 122 በሰማይ የምትኖር ሆይ ዓይኖቼን ወደ አንተ አነሳው። እነሆ የባሪያዎች ዓይኖች ወደ ጌታቸው እጅ እንደሆኑ የባሪያይቱም ዓይን ወደ እመቤቷ እንደሆነ እንዲሁ እስኪምረን ድረስ ዓይናችን ወደ አምላካችን ወደ እግዚአብሔር ነው። ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና። የባለጠጋዎች ስድብና የትዕቢተኞችን ንቀት ነፍሳችን እጅግ ጠገበች። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 123 እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበረ። በዚያን ጊዜ ውሃ ባሰጠመን ነበር፣ በነፍሳችንም ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ አላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይንና ምድርን በሰራ በእግዚአብሔር ስም ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 124 በእግዚአብሔር የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ተራራዎች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝብ ዙሪያ ነው። ጻድቃን እጃቸውን ወደ ክፋት እንዳይዘረጉ የኃጢአን በትር በጻድቃን ዕጣ ላይ አይኖርም። አቤቱ ለቸሮች ልባቸውም ለቀና መልካምን አድርግ። ወደ ጠማማነት የሚመልሱትን ግን አመፃን ከሚሰሩት ጋር እግዚአብሔር ይወስዳል ቸዋል። ሰላም በእስራኤል ላይ ይሁን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። መዝሙረ ዳዊት 125 እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆንን። በዚያን ጊዜ አፋችን ደስታን አንደበታችንም ሐሴትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። እግዚአብሔር ታላቅ ነገርን አደረገልን፣ ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። በለቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 126 እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችሁም ከንቱ ነው። ለወዳጆች እንቅልፍን በሰጠ ጊዜ እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ የእርሱ ዋጋ ነው። በኃይል እጅ እንዳሉ ፈላጻዎች የጎልማሳነት ልጆች እንዲሁ ናቸው። ከእነርሱ ዘንድ ምኞትን የሚፈጽም ብፁዕ ሰው ነው። ጠላቶቻቸውን በአደባባይ በተናገሩ ጊዜ እርሱ አያፍርም። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 127 እግዚአብሔርን የሚፈሩት ሁሉ በመንገዶችም የሚሄዱ ምስጉኖች ናቸው። የድካምህንም ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆች በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባረክ። በሕይወትህ ዘመን ሁሉ ኢየሩሳሌምን መልካምነቷን ታያለህ፣ የልጆችህንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን።
መዝሙረ ዳዊት 128 እስራኤል ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ይበል። ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፣ ነገር ግን አላሸነፉኝም። ኃጢአተኞች በጀርባዬ ላይ መቱኝ፣ ኃጢአታቸውንም አስረዘሟት። እግዚአብሔር ጻድቅ ነው፣ የኃጢአተኞችን አንገታቸውን ቆረጠ። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ። በሰገነት ላይ እንደበቀለ ሳር ሳይነቀል እንደሚደርቅ ለሚያሽደው እጁን ንዶችን ለሚሰበስብ እቅፉን እንደማይሞላ ይሁኑ። በመንገዱም የሚያልፍ የእግዚአብሔር በረከት በእናንተ ላይ ይሁን። በእግዚአብሔር ስም እንመርቃችኋለን አይሉም። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። መዝሙረ ዳዊት 129 አቤቱ አንተ ከጥል ቀራው፣ አቤቱ ድምፄን ስማ። ጆሮህ የልመናዬን ቃል የሚያድምጥ ይሁን። አቤቱ ኃጢአትንስ ብትጠባበቅ አቤቱ ማን ይቆማል? ይቅርታ ከአንተ ዘንድ ነውና። አቤቱ ስለ ስምህ ተስፋ አደረግሁ፣ ነፍሴ በሕግ ታገሰች። ከማለዳው ሰዓት ጀምሮ እስከ ሌሊት ነፍሴ በእግዚአብሔር ታመነች። ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና። እስራኤል በእግዚአብሔር ይታመን፣ እርሱም እስራኤልን ከኃጢአቱ ሁሉ ያድነዋል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 130 አቤቱ ልቤ አይታበይብኝ፣ ዓይኖቼም ከፍ ከፍ አይበሉብኝ። ከትልቆች ጋር ከእኔም ይበልጥ ከሚከበሩ ጋር አልሄድኩም። ነፍሴን አሳፈርኳት፣ የእናቱንም ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን።